አድርጎኛል አይደለ የምን ባላወራው ባላስታውስ ምናምን ደስ ይለኛል የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ አልረሳውም አይገርም ቢላ ይዤ ራሴን አግኝቼው አውቃለሁ ማርያም እንዳልኩ ቤቴ ውስጥ ያለችኝ ማለት ነው ፍራሽ አለ የኪዳነ ምህረት ስዕል አድኗለች በቃ እሷን ሳይ ነው ምረጋ እኔ ማርያምን በጣም ነው የምወደው አሁን አዎ ምን በምን አንተ በምን ነው በጣም ነው የምወደው በጣም ተወዳጅ አንተ እኔም በጣም ነው ተወዳጅ መስማት ነበር የፈለኩት እሰራለሁ በቃ ብዙ ነገር አወጣለሁ ከዛ ደግሞ ወራይ ተመላሽ ይደርስብሃል ወራይ ተመላሽ ይደርስብህ ይብል አንዳንዴ ግራ ጋር ምን ይሆንኩ ነው ልጅሽም አባት ያስፈልገዋል እስኪ መድኃኒዓለም ያውቃል እንግዲህ ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም ከራሴ ጋር ነው በቃ ትግል ውስጥ ያለው የኑሮ ትግል ያው መኪናዋ እንደነገርኩ በእዳ ነው የተገዛችው ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁና ይቅርታ ጠይቃታ አይስቲ እኔ ደቀቀ አንቺ በምን መንገድ ይቅርታ መጠየቅ እንደምችል አላውቅም ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ እሷን እኔ ጃኒ ምን ልበልህ ሲሻል በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳለፍኩኝ የ24 ዓመት ወጣት ነኝ ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ አሪፍ ብዙ ሰዎች ጋር ተዳርሼ ነበር አሪፍ ስራዎች መተውልኝ ነበር ምናምን ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይሻቸው የነበርኩት ነገሮች እንዳለብኝ አየር ላይ ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለከወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝን ቆንጆ ስቃይ አሳለፍኩኝ እግዚአብሔር ይመስገን አሁን ግን አንድ ዓመት ሆኖታል ጠንክሬ እግዚአብሔር አግዞኝ ቆሜያለሁና እንደዚህ አይነት ቪዲዮ ስትለቂ የብዙዎች ጥያቄ እንዴ ልጅ ከወለድሽ ዩኒቨርሲቲ ተመርቀሽ ስራ ከመጀመርሽ በፊት ከሆነ ይሄ ነገር የሆነው በዚህ ደረጃ ለምን ታለቅሻለሽ ለምን ትጎጃለሽ የልጅሽ አባት ሴት አለ አይነት ጥያቄዎች ስላየሁ ሁለታችንም ወጣት ነን ተመሳሳይ ህልም ነው ያለን ድንገት ሁለታችንም ተዋደድን ምናምን ተፈጠረ ይሄ ነገር አይ ቲንክ ወንዶች ይደነግጣላችሁ አላውቅም እንደነግጣለኛም በነገራችን ላይ ግን የወንድ ይለያል እና ሪስፖንሲቢሊቲ ቶሎ መቀበልን በቃ ምኑ ቅብል የማለቱም ሴት ትሻላለች መሰለኝ እኔ እንደዛ ነው እኔ ላይ ተፈጠረው ነገር የምን ባላወራው ባላስታውስ ምናምን ደስ ይለኛል ግን ለቅም አልወጣም መሰለኝ ውስጤ በቃ ትቻለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው ማስበው ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ አልረሳውም አይገርም ምንም አልሰራም በቃ ተኛለሁ ይነጋል ሊመሻል አልጋ ላይ ሆኜ ይታየኛል ቀኑ ጨለማው ምናምን አሁን ቅድም ስትነግሪኝ የራስን ማጥፋት ራስን መጥላት የሚለው ነገር የነበረው እዚህ አይነት ስሜት ውስጥ ነው እርግዝና ውስጥ ቢላ ይዤ ራሴን አግኝቼው አውቃለሁ ማርያም እንዳልኩ ቤቴ ውስጥ ያለችኝ ማለት ነው ፍራሽ አለ የኪዳነ ምህረት ስዕል አድኗለች በቃ እሷን ሳይ ነው ምረጋ እንደው ሁለታችሁም ወጣቶች ናችሁ ከልጅሽ አባት ጋር እኔ ደግሞ አንጋፋ ሽማግሌ ነኝ ባግባባችሁ ባስታረቃችሁ አብሮ የመኖር እድሉ የለም ፍቅር እውር ነው ይባላል ትክክል ነው አራውና ነው አሁን ያል አይኑ በርቶ እኔ ጋር ያይም ጭራሽ አያይም አንቺ ጋር የበደል ስሜት ካለ ቅርባይ መሆን ያለብሽ ይመስለኛል እኔ ማርያምን በጣም ነው የምወደው አሁንም እኔ በምን አንተ በምን ነው በጣም ነው የምወደው ምንድነው ያረካት አንተ ማርያምን ወጣኔ ያ ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ ተደዋወላችሁ ከዚህ ቪዲዮ በኋላ ግን በሩን ግጥም አድርገሽ አትዝጊ ገብቶሻል ልጅሽም አባት ያስፈልገዋል እስኪ መድኃኒዓለም ያውቃል እንግዲህ መጨረሻው ምን ሊሆን ይችላል አንዳንዴ ከሆነ ቦታ የሆነ ነገር ይመጣና መነጋገሪያ ወይ ደግሞ ህይወትን ይቀይራል ብዙ ወጣቶች አሉ አሁን ተመልካቾች ወጣቶች ናቸው ያንቺ ስተት ወደ ኋላ መቅረት አይደለም
ያቺ ያልሻት ነገር ምናልባት ህይወትን የምትቀይር የሆነ አጋጣሚም ልትፈጥር ትችላለች እና ግን አይደለም እሱ ትክክልም አሉ ትክክልም ያልሆኑ አሉ። ትክክሉን ግን እኔ አግኝቼዋለሁ። አይገርም? እኔ ክፍለ ሀገር ነበርኩኝ። አዎ ሰምቻለሁ። 4 ወር ምናምን እዛ ቆይቼ ነው። ባለፈው ስላንተ ስሰማ በቃ የገለጸችህ አይነት ልጅ ሆነህ ነው ያገኘውና እሱ በቃ በጣም ነው የከፋኝ። ምክንያቱም እኔና እሷ የምናስበው ነገር ነበረ። ብዙ መጀመሪያም በጣም ብዙ ነገር እናስብ ነበረ። በእቅዶች ነበር ብዙ ነገር የምናደርግ የነበረው። ያው በመሀል ያ ነገር ሀፕን ሆነ። ብዙ ነገር አለና ያንን ቪዲዮ ሳየው በጣም ለኔ ከባድ ነው ስሜቱ። የምሬ ነው ማርያም፣ ምን ልበልህ፣ በጣም ውስጤን የተሰማኝ የምሬ ነው ማርያም። ምንም ማድረግ ስለማልችልም ነው ደግሞ በጣም የከፋኝ እውነት ለመናገር ማለት ነው። በዛን ታይም ምንም ማድረግም ስለማልችል ስላቃተኝም ነው ለዛ ያወኩት። ወጣቶች ናችሁ። የሆነ ነገር ድንገት ተፈጠረ፣ ልጅ መጣ በመሃል። እሷ እንደ ሴት እንደ እናት እርዳታ ትፈልጋለች። ምንድን ነበረ የተፈጠረው? አብረሃት ላለመሆን ምክንያት የሆነብህ ምክንያት ምን? ብዙ ነገር አለው። እኔም በሰዓቱ እሷ እንደተናገረችው ብዙ ነገር አሳልፈናል ሁለታችንም እንዳልኩ። እሺ ይቅር፣ ግድ የለም ገብቶኛል። በመኪናው መዘነጥ ብቻ ነው ወይስ ስራ እየተሰራ ነው? አይ ስራ ነው። መጀመሪያም ስንገዛ እውነት ለመናገር ተመካክረን ይገዛል። ይሄ ብር ሲመጣ መጀመሪያ ብዙ ነገር አስቤ ነበረ። በሙዚቃውም አርልተን ነበረና ግን ባይሰማስ የሚባል ነገር ደግሞ አለ ታውቃለህ። የሆነ ያክል ገንዘብ አውጥተህ ከዛ የሆነ ነገር ሰርተህ በጣም ብዙ አሁን ላይ የሙዚቃ ኢንዱስትሪ ትንሽ የተመታበት ታይም ነው ያለውና ስለዚህ ችን ገንዘብ ኢንቨስት አድርገን መኪና ገዝተን ከዛ ያንን እየሰራው ጎን ለጎን ሙዚቃውን የምናስኬድበት ከዛ ጎን ለጎንም ደግሞ የራሳችን ላይፍ የምናስተካክልበት ነገር ነበር ያቀድነው። ከዛ መኪናውንም ገዛለን። እሷ ስላንተ አውርታ አጠግብም፣ በቃ በጣም ትወዳል አንተ። እኔም በጣም ነው ወዳት። ይህን መስማት ነበር የፈለግኩት። እንደ የጀመርከው አዲስ ህይወት አለ ሊባል ይችላል? አይ በፍጹም ምንም የጀመርኩት ነገር የለም። ከራሴ ጋር ነው በቃ ትግል ውስጥ ያለሁት። የኑሮ ትግል። ያው መኪናዋ እንደነገርኩ በእዳ ነው የተገዛችው። ያው የኔ 1 ሚሊዮን ብር አለ። ከዛ እዳ ጨምረንባት ምናምን የገዛናትና ሙሉ ለሙሉ በቃ እዳው ላይ ነው። እና ደግሞ ያው ታውቃለህ ያለውን የእዳ እንትኑና በጣም ከባድ ነው። እኔም ደግሞ ለስራው ደግሞ አዲስ ነኝ። በዛው አጋጣሚ ራይድ ነው የምሰራበት የነበረው መኪናዋን እና አሰራሩን አልቻልኩበት ይሁን ብዙ ነገር ብቻ እሰራለሁ። በቃ ብዙ ነገር አወጣለሁ። ከዛ ደግሞ ወራይ ተመላሽ ይደርስብሃል። ወራይ ተመላሽ ሲደርስብህ ኢቭን አንዳንዴ ግራ ጋብ ምን ይሆንኩ ነው እንዴ? የምሰራው ብር አለ። ከዛም ደግሞ የወራይ ተመላሽ ሲደርስብህ ያ ነገር አይሞላልኝም እና በጣም ብዙ ቻሌንጅ እያሳለፍኩ ነበረ። አሁን እኔ እየሰራው ነው እየሰራ ጓደኞቼን እስኪ የሆነ ብር አንሶኝ ነበር እና ትንሽ ብትሙሉልኝ ምናምን ነገር ስትላቸው ያው ታውቀዋለህ ያለውን ነገር አንተ ከኛ ተሽለ እየተሰራ ከኛ ትጠይቃለህ ትባላለህ። ከባድ ነው እና በጣም የለኛ ትግል ውስጥ ነበርኩ። ያንተ አሁን ስሜት አሁን የገባኝ ምክንያቱም እሷ ብቸኛ ሆና ልጇን እንድታሳድግ ምክንያት የሆነው ከኑሮ ጋር የገጠምከው ግብ አስቸጋሪ ስለነበረ ካንተ አልፈህ ለልጅህም ለእሷም መሆን ስላልቻልክ ይመስለኛል። ብዙ ነው። ምክንያቱም እኔም ቤተሰቦቼ እኔ መጀመሪያ ልጅ ነኝ። ቤተሰቦቼ በጣም አነስተኛ ማህበራዊ ኑሮ የሚኖሩ ሰዎች ናቸው። ይሄ ምናልባት የእናትና ያንተ ፎቶ ነው? ይሄ ወላጅ አባት ናቸው? ቤተሰቦች የሙዚቃ ባክግራውንድ አላቸው? የላቸውም። እናቴ ነች ያሳደገችኝ። እናቴ በምን አይነት መከራ እንዳሳደገችኝ። እናቴ እኔ ወዛደር ነው የምትሰራው፣ ውዝድርና ነው የምትሰራው ክፍለ ሀገር፣ እዛ ብር ሸለቆ የሚባል ሀገር አለና ብዙ ነገር ማድረግ እፈልጋለሁ እኮ። ምክንያቱም እኔ በጣም ብዙ ነገር አስባለሁ፣ ብዙ ነገር ማድረግ እፈልጋለሁ፣ ግን አትችልም። የሆነ ንቅ አድርጎ የሚይዝህ ነገር አለ። በጣም ትታገላለህ፣ ግን መሀል ላይ ደግሞ በቃ አፍና አድርጎ የሚይዝህ ብዙ ነገር አለ። ማድረግ እኮ ሳልፈልግ ቀርቼ አይደለም። ብዙ ነገር አስባለሁ፣ ግን
ተግባሩ ነው የጠፋው እና እኔ ጋ ያለው ነገር ነው የጠፋው። ብዙ ነገር አስባለሁ፣ ብዙ ነገር አወርዳለሁ፣ ግን እዛው ላይ አልሆንም። ማሰብ ብቻ ነው የኔ ትርፌ። በጣም ከባድ ነበረ ለኔ አለኝ። ምክንያቱም እኔ እውነት ለመናገር በጣም አስከፍቻታለሁ፣ በጣም በድያታለሁ። መችስ ደስተኛ ልትሆንም አትችልም በዚህ ነገር። እኔም እያሳለፍኩት ያለሁት ስቃይና እያሳለፍኩት ያለሁት ነገር ፈጣሪ በቃ ቅጣት እየቀጣኝ እንደሆነም አምኛለሁ። ለማስተካከልም እሞክራለሁ፣ ግን እሷን ደግሞ በጣም በድያታለሁ። በነገር ላይ መደወልም መጠየቅም እፈልጋለሁ፣ ግን ደግሞ የእሷን ስሜት እፈራለሁ። ስሜቷ በተወሰነ መጠን ተጎድቷል ብዬ አስባለሁ እና ይቅርታ ጠየቃት። እስኪ ጠይቃታ። አንቺ በምን አይነት መንገድ ይቅርታ መጠየቅ እንደምችል አላውቅም። ይቅርታ አድርግልኝና እኔ መሀል ቤት ነኝ አሁን ላይ። እሷን እኔ እንጃ ምን ልበልህ ሴሻ። ቤትዬ አታሳፍረኝም፣ ይቅርታ ጠይቃት ግድ የለም። ምን ማለት እንደምን በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከልቼ አይደለም፣ ልጄን ከልቼ አይደለም። ክፍለ ሀገር የሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ እና እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ይቅርታ በጣም የባሰ እንደ ፍቅር ብላ አይዞህ የአንዳንዶቻችን ህይወት ማሳያ ይመስለኛል። የእናንተም አጋጣሚና ፍቅር አለ፣ ግን የሚያጋጥሙ ነገሮች አሉ። ያመሰናክል ሊሆን ይችላል፣ ግን ደግሞ እሱን ለማለፍ ደግሞ ህብረት ያስፈልጋል። ቤት እያይዞሽ እንጂ ነቃ አይደለም የሆነ ደስ ብሎሻል። ልጅ ይናፍቃል ብዬ አስባለሁ። እሱንስ እንዴት አሳለፍከው? እሱን ስቃይ እውነት ለመናገር ያው ፎቶዎቹ አሉኝ፣ ከኔ ጋርም ብዙ ፎቶዎች አሉ የተነሳ ነው ምናምንና እንዳልኩ ነው። እኔ ከባድ ቻሌንጅ ውስጥ ነበርኩኝ። መደወል ብቻ ለእኔ ምንም ባሉ የለውም ብዬ ነው የማስበው። ምክንያቱም እዚህ ግባ የሚባል ነገር ካላደረግኩኝ እኔ ደውዬስ ከዛ ባባ የሚያስፈልገው ነገር አለ። ያንን ነገር ማድረግ አለመቻል ማለት በጣም ከባድ ነው። በጣም ከምነግርህ በላይ የምሬ ነው። ማርያም ደውዬ እሺ ደህና ነው ባባ ማለት እኮ እችላለሁ፣ ግን ደህና ነው እንዴት ነው ባባ? ከዛ እንደ አባት ምን ያስፈልገዋል ባባ ማለት እፈልጋለሁ፣ ደረቴን ነፋ አድርጌ። ግን ያኔ ማለት አልችልም ነበር። ህመሙን ታምሜ እንዳልተካፈልኩት ዳግም ላይ መለስ ሲምል ያመንኩት ቃሉን አፈረሰ መውደዴን ታዘብኩት። እዚህ ነው ማይሎት የስሜት ህመሙ አጥንት የሚበላ ሲያገረሸው ቂሙ አመል አሳጠቶ እያቅበጠበጠኝ መውደድ አዘናግቶ ዳግም አጋለጠኝ። በጣም ነው የምወደው ይሄን ዘፈን። ዘፈን ልጅ የምትይው ዘፈን ነበር። ዘፈን ጥሩ ነው የምትይው። ጎበዝ ነው በጣም የምር ከልቤ ነው ማደንቀው። የምር እንደ ፋሚሊ ምናምን ሳይሆን የምር ውድድር ላይ ምናምን ይሄ ልጅ ጎበዝ ነው ምናምን ነበር። ያኔ ግን አልተጀመረም ነበር ፍቅር። ለዛ ነገር በፍቅር ምን ያህል ጊዜ ቆያችሁ? ኦልሞስት 3 ዓመት ምናምን። 3 ዓመት አብሮ የመኖር ነገር ነበረ። ሰዎች ገመቱህና አገኙህ።
አይደለ? ምን ተሰማ ሶሻል ሚዲያ ላይ ፎቶን ሲቀባበሉ ስታይ? በጣም ብዙ ቪዲዮ አይቻለሁ። እውነት ለመናገር ከባድ ነው። ምክንያቱም እውነት ለመናገር የሰውን ፍቅር አይተናል። የእሷም ላይ ያለው እኔም ጋር ያለውን ነገር መኖሩ ኖረም አልኖረም መሀላችሁ ልጅ አለ። ስለዚህ የእናንተ ሰላማዊ ግንኙነት ያስፈልጋል እና እንዲህ አይነት በቃ ልብ የሚነካ ታሪክ ሰምቶ መጨረሻውን አለማወቅ እንቅልፍም ይነሳል እና ከዛ አንጻር መጀመሪያ ስለተገናኙ ደስ ያለኝ እኔም መሆኔን ለመግለጽ ነው። በጣም ደስ ብሎኛል ነው ለምናል እና ቅጽል ስማችሁም ደግሞ አሁን ፍቅሩና ፍቅርተው ነው። ከሷስ በጣም የምትወድላት ዘፈን የማንስ ትጫወት? አንድ ዘፈን አለ ለኔ የምዘፍንልኝ ሁሌ ላይ ጭራሽ ይዘፈንልሃል ነው እውነቱን ይዘፈንልኝ ነበር ነው የምለው። እስኪ ምን የትኛውን? የአስቴር አወቀ ታውቀዋለች? ምን እንደማያቅሰቶኛለሽ? እሺ ርዕሱን ቶሎ በል። ቀይም ዘለግ ያለ ጎራዴ አልታጠቀማ ከእግር እስከ ራሱ ምናምን የሚለው አስታውሺ ዘፈኑን። ከእግር እስከ ራሱ ጸጋ ውበት ይታደላል ወይ አካሌዋ ጥበብ ጨምሮበት አካሌዋ ከተሰጠው ላይ አካሌ። ያው ሰውየው ይህ ፍቅር የሚመለስ ይመስላችኋል? ቤትዬ ማለት ባለፈው ውድድ እንዳረግሽው ቆጮ ስለ ፍቅር ስታስብ እንደውም እኔ እውነት ያ ነገር እንዲመለስ ከሚመኙት መሀል ነኝ። ግን ደግሞ አሁን ያላችሁበትን ነገር መወሰን ወይም ደግሞ መናገር አልችልምና ቤትዬ ነገሮች መመለስ ይችላሉ። በፍቅር አብራችሁ መኖር፣ ለልጃችሁ ሌላ እህት ነገሮች ሲስተካከሉ ልጆች ናቸው የሚሆን ይመስልሻል? አብሮ መኖር ነገሩ የሚሳካ ይመስልሻል ወይስ መታረቁ ብቻ? ጊዜ ይፍታው። ዋናው ታርቃችኋል። አዎ ድሮም ከውስጥ ምናምን ቂም በቃ አያስፈልግም። አይ ኖ ደግሞ ወደፊት ደግሞ ይለኛል ዞሮ ዞሮ እኮ እኔና አንቺ አንለያይ ነገር ይለኛል። ያ ግን ላይፍ አይደለ? ሶ መሀል ላይ የሚያጋጥሙ ብዙ ነገሮች አሉ። አንዳንድ ኮምፕሮማይዝ የማይደረጉ ነገሮች ይኖራሉ። ከዛ ደግሞ ከባድም ሆኖ ደግሞ ይለፍ፣ እግዚአብሔር ያውቃል፣ እሱ ይፍረድ፣ እሱ ይካስ ብለን የምትተዋቸው ብዙ ነገሮች አሉ። ሁላችንም እንደየውስጣችን ይከፈለን ብለን የምንተዋቸው ብዙ ነገሮች አሉ። እግዚአብሔር ይክፈል፣ እግዚአብሔር ያውቃል፣ እግዚአብሔር ያስተካክለው፣ እግዚአብሔር ያውቃል። ግን ይቅርታ አርግሽለት። ቅድም ይቅርታ ጠይቋል በመሀል መጥፋቱ፣ በወለድሽበት ሰዓት አንቺ የእሱ እርዳታና ፍቅር በሚያስፈልግሽ ሰዓት አጠገቡ አለመኖሩ ባለፈው ቅር እንዳሰኘሽ ነግረሽ ነበር። ለእሱ ይቅርታ ጠይቋል። ይቅርታውን ተቀብለሻል ወይ? አዎ አማራጭ ስለሌለ ለራስም ሰላም ስትል እና ደግሞ ግዴታም አስፈላጊ ነው ይቅርታም ደግሞ እና ኬክ ከጋበዘኝ ኬክ ከጋበዘማ ብዙ ነገር ነው የሚበላ። ኬክማ ከጋበዘ በተለይ ባቅላቫ ከሆነ እኮ ነገሮች ወደ ቀድሞ ቦታ ተመልሰዋል ማለት ነው። ምሪንዳ ካለበት እንደዛ ይሁን ነው የምትይው አንቺ? ዋው በአንቺ ውስጥ በቃ የእህቶቻችን የእህቴን ታሪክ እንደማየት ነው። ወጣትነት ነው። አሁን የእድሜ ልዩነታችሁ ራሱ 2 ዓመት ነው። አንድ ዓመት ከማለት እሱም ነገር አንዳንዴ ብዙዎች ባያምኑበትም አንደኛው በሰል ሲል አንደኛውን የማስተካከል ነገር ይሆናል። አፍላው ነገር ነው እዚህ ጋር 2 ሰዓት በእናታችሁ ፍም። በአንተስ በኩል እንግዲህ እሷ ጊዜ ይፈርደዋል ኬክ ጋብዘኝ ነው ምላሽ ምንድን ነው? ኬኩን ችግር የለም ሌላው ምንድን ነው ችግር? ያው እሷ እንዳለችው ነው መችስ በአንዴ ሁሉም ነገር ይስተካከላል ማለት ከባድ ነው። ያው እሷም ላይ ያለው ነገር አለ። እሷ እንዳለችው ጊዜ ይፍታው፣ ከፈጣሪ ጋር ጥሩ ነገር ይፈጠራል ብዬ አስባለሁ። እዚህ ላይ ይጨበጨባል። ትውውቅ የት ነበረ? መጀመሪያ ማን ነው ጉዳዩን ወደ ፍቅር የወሰደው? ሁለታችንም እኩል ሊሆን አይችልም። ይሁን እኮ መንታ ልጅ እኩል ይወለዳል። አይ የሆነ ደቂቃ ልዩነት አለው ብዬ አስባለሁ። እና ማን ነው መጀመሪያ የወጣው ነው ጥያቄው። ራሷ የት ነበር ቦታው ታስታውቃላችሁ? አታሽሽ ሞመንት በደንብ አላስታውስም፣ ግን ድንገት ነው ይሄ ልጅ ያምራል እንደ ይሄ ልጅ እንድለው ያደረገኝ ራሱ ነው። የሆነ ነገር አሳይቶኝ ራሱ ነው። ዳንስ አይደለም። አይ ምን አሳይቶኝ? የምሬን
እነዚህ ሰዎች እንደገና አብረው ይሆናሉ። ያልወጣ ነገር ያለ ይመስላል። ከዛ ልክ ፕሮግራሙ እንደተላለፈ ደወልክ፣ እኛም ስንደውልልህ አገኘንህ። አሁን ወደዚህ የመምጣት እንደ ዕቅድ እንደ ፕሮግራም የያዝከው ነገር አለ? ምክንያቱም እንግዲህ ወደ ክፍለ ሀገር አካባቢ ነው ያለኸው። ለዚሁ ሾው ስንል ነው የጠራንህ። የሚገርም ድምፅ ብቃት ነው ያለህ። እንዲህ አይነት ተሰጥኦዎች ደግሞ እዚህ በተለይ ብዙ ቦታ አለህ ብዬ አስባለሁ። እና ካሁን በኋላ እኮ ዝነኞች ናችሁ። በተለይማ ተቀባብላችሁ ብትዘፍኑ እኮ እንዴት እንደሚታይ። ዘፈን ልምረጥላችሁ? ምን ልምረጥላችሁ? የቴዲ ታደሰና የአሰፉ ደባልቄ ላጉርስሽ። ኬኩን ነው ስሜቱ ጋር አብሮ ይሄዳል። ላጉርስሽ። እንደዚህ እኮ ቅብብል ዘፈን ራሱ እኮ ጠፍቷል። ላጉርሰኝ ለኬኩ በጣም ሰማሽ አንቺ ብሎ ይቀጥላል እሱ። ይካል ኬኩን ይዞ ክሊፑ አንተ አሸናፊ እኮ ነው የጨረስኩኝ። ወይ የዙር ውድድርም ጨርሻለሁ። አሸናፊም ጨርሻለሁ። ያሸነፍከው የአሸናፊዎቹን አሸናፊ ነው እና ነጠላ ዜማ አልሰራህም? እየሰራሁ ነው። እንደነገርኩ ያለውም ነገር እንዳለ ሆኖ እየሰራ ነው። እሷም በጎን ለጎን እየሄድን እንደው ንገረኝ፣ እንደው በቃ ሄጄ እግር ስርም ቢሆን እደፋለሁ። ማን ሙዚቃውን ያቀናብራል? እኔ ሚኪጃኖ በጣም ነው ማለት የኔ ታይፕ እና እሱ የሚሰራቸው ስራዎች ይመሳሰላሉ። እኔ ሚኪጃኖ ጋር እንድሰራ በጣም ደስተኛ። ፍላጎት ምንም እሱ ነው በጣም። ታዲያ ህልምን ከህልም ጋር ማሳካት እንዴት የሽማግሌ ሰው የሚያቀተው ይመስልሃል? እውነት እንግዲህ ጊዜ ያውቃል። ያ ማለት ደግሞ እንግዲህ ቆመን ስናወራ እንደገባኝ ምንም ነገር ባስቸግረውሽ የሚል ነውና እርግጠኛ ሆኜ ነው 100% አዲስ ነጠላ ዜማህን የምትጓጓለት የምትፈልገው ሚኪጃኖ ያቀናብርልሃል። ዛሬ አብራችሁ ራት የምትበሉ ይመስላችኋል? ምን አዲስ እንደተጣበሰ ሰው ምንድነው ጉዱ? እግዜር ያውቃል። እሱማ ያውቃል፣ ግን ለራቱ እግዜር ያውቃል። የፈለግነውን አይደለም የሚሰጠን። ጥያቄው ምን ፈለግን ቢሆን ደስ ይላል። ምላሽ ቤቢንም ማየት አለበት። ፊትሽ ፈካ ያለ ይመስላል። ትክክለኛ ስሜትሽ ምንድን ነው? እግዚአብሔር ይመስገን። ሜቢ የሆነ ቀን እኮ እግዚአብሔር ሆይ ይህንን ሞመንት ፈልጌው ሊሆን ይችላል፣ ጸልዬ ሊሆን ይችላል። የሆነ ጊዜ ሳናውቀው የሚሳኩልን ጥሩ ነገሮች የሆነ ጊዜ የጸለይንባቸው ነገሮች ናቸው። እዚህ ጋር ግን ጥያቄ በህይወቴ ላይ ያልቀኑኝ አጋጣሚዎች ነበሩ። መኪናውንም ገዝቼ ያልተሳካም ነገሮች አሉ። ምናልባት ቅድም የጠየቅኩትን ነገር አሁን ልጠይቅሽ፣ አዝነሽበት ነበር? ፋክስስ አድርገሽ ነበር ወደ ላይ? እምባይ ወደ ላይ ነው የሚሄደው፣ ወደዚህ አይወርድም። አሁን እንዲመለስ ነው እኮ የምጠይቀው። ማለት በቃ ብዙ ጊዜ የሚቀናን በተመረቅነው ልክ ነው ብዬ አስባለሁ በግል እና ያንቺ ያዘን ህይወቱም ላይ የሆነ ነገር እንዳይቀናው አድርጎት ከሆነ በዚህ አጋጣሚ ምንድን ነው የምትይው? ወይ ስለ እውነት ማለት ነው ያው እንደ ሴትም እንደ ላይፍ እንደሚያጋጥም ነገር አዝኜ ነበር። በጣም የጠበቅኳቸው ነገሮች ሁሉ ስላልሆኑ ምናምን አዝኜ ነበር። ግን የምሬ ነው ኪዳነ ምሕረትን ሲከፋ የሆነ ነገር ሲሆን የሆነ ጊዜ እኮ ወይ ቲክቶክ ላይ ሊሆን ይችላል ወይ ደግሞ አንዳንዴ ስንገናኝ ምናምን እኮ ላይበት እችላለሁ እና የሆነ ጊዜ በጣም ከፍቶት በቃ የማይሆን ነገር አይቼ ልደታ አለች ቤተክርስቲያን ሄጄ በእኔ እኮ ነው እንደዚህ የምታደርገው አንስቼለታለሁ ብዬ አውቃለሁ። እና እንደ እሱ ሲጎዳ ፋይናሊ ልጄ ይጎዳል። እኔ ራሴን ፕሮቴክት ላደርግ እችላለሁ ምናምን፣ ግን ልጄ በጣም ይጎዳል። በዛ ላይም ደግሞ የምርም ደስተኛም አልሆንም በጭራሽ። ምንም ሆነ ምን እኮ የልጅሽ አባት፣ በዚህ ላይ ደግሞ ኢትዮጵያ ወንድምሽ ነው። ለምን መጥፎ ነገር ያጋጥም? ስለዚህ በቃ ፋክሱን መለሹ። ኧረ እኔ ቆየሁ። የጋበዝኳት ዘፈን አለ በነገራችን ላይ ለሷ ከዚህ በፊት ማለት ነው። እሺ ከኬኩ በኋላ ነው በፊት? አይ ከዛ በፊት ነው። እሺ በዘፈን ነው ጠብ ያረካት? አዎ የብዙአየሁ ደምሴ ዘፈን ነበር። ማመናቃተኝ እኛ ራሳችን ማመናቅቶናል። ማመናቃተኝ
የህልሜ ንግሥት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ በአንቺ እንደገና። ሙሉውን እዛ ጋር እንደ አብራችሁ አሁን ቲክቶክ መስራት እንደ ልጃችሁን እንደዚህ ምክንያቱም ማስታወቂያዎች መስራት ትችላላችሁ ብዬ አስባለሁ። ሙዚቃዎቻችሁ መስራት ትችላላችሁ ብዬ አስባለሁ። ስለ ቀሪ ህይወታችሁ ስታስቡ ምን ይሰማችሁ? ምን ቢደረግ ይህ ፍቅር ጎምርቶ ልጃችንን በሰላም ማሳደግ የምንችል ይመስላችኋል? ምክንያቱም ችሎታ አለ፣ የሰው እርዳታ ያስፈልጋችሁም፣ የሰው እጅ የሚያሳይ የሰው ፊት የሚያሳይ ምንም ነገር የላችሁ። ግን አሁን ምንድነው የመደጋገፍ ነገር፣ ስሜታችሁን ፍላጎታችሁን ህዝብ አውቋል ብዬ አስባለሁ። ህዝብ ደግሞ የእናንተን ስራ የሚያየውና የሚያደምጠው እናንተን ለመጥቀም ሳይሆን ስለምትችሉ ለራሱን ለመጠቀም ነውና ከዛ አንጻር ምን ነገሮችን ጥሩ ሊያደርጋቸው ይችላሉ ብላችሁ ታስባላችሁ? እኔ አሁን እየተፈጠሩ ያሉት ነገሮች ድንገት ናቸው ለኔ። እንደዚህ ይሆናል በቃ የሆነ ተስፋ የቆረጥኩበት ጊዜ ነበር። አሁን ነው አዳዲስ ነገሮች ምናምን እየተፈጠሩ ያሉት። አባቢ እና እግዚአብሔር ያውቃል ጥሩ አእምሮ ይስጠኝ የማቅድበትን። አሁን ላይ ግን ሰደንሊ አይደለ? እንግዲህ እግዚአብሔር አባቢስ እሷ እንዳለችው ሁሉንም እግዚአብሔር ያውቃል። ስለ ነገ እሱ ያውቃል። ለሁሉም ነገር እግዚአብሔር ይመስገን። አሜን። በመጀመሪያ በእንደዚህ አይነት ወይ እዚህ ቦታ ላይ እመጣለሁ ብዬ አላሰብኩኝም ነበረ። ያው ሁለታችንም የምንፈልገው ነገር ነበረ። ያንን ነገር ሰክሰስ አድርገን የራሳችንን ነገር ይዘን መጠን እዚህ መቅረብ ነበረ ፍላጎታችን። ግን እንደዛም አልሆኖ በጎንዮሽ ባለው ነገር አሁን መጠናል እዚህ። ካሁን በኋላ ደግሞ ልትመጡ ትችላላችሁ። ማን እግዚአብሔር ያውቃል። እሺ። እና ጥሩም ስራ ይዘን እንመጣለን ከፈጣሪ ጋር። በቃ ሁሉንም ጓደኞቼን አመሰግናለሁ። ብዙ ማለት እኔ በጣም ከባድ ሁኔታ ውስጥ ነበርኩኝ እንደነገርኩ። ያንን ነገር እያዩም ሳፖርት ሲያደርጉኝ የነበሩ ጓደኞች ነበሩ። ስማቸውም ምናልባት የተወሰኑ የሶስቱን እስኪ አሉ ብዙ ጓደኞች። በአጠቃላይ ጓደኞች አመሰግናለሁ። ቤተሰቦቼንም በጣም አመስገን እፈልጋለሁ። ይህን ሁሉ ቻሌንጅ እንዳለሁበት እያወቁ ያው ቤተሰብ የሚፈልገው ነገር አለ ካንተ ልጅ ነህና አንተ የሆነ ቦታ ደርሰህ ተለውጠህ ማየት ትፈልጋሉ። ያንን ነገር ግን እኔም ትንሽ ያዝ ብዬ ነበረ። ከዚህ በኋላ ከፈጣሪ ጋር በጥሩ ነገር በጥሩ ሁኔታ እንገናኛለን ብዬ ተስፋ አደርጋለሁ እና በጣም አመሰግናለሁ። እግዚአብሔር ይመስገን። በጓዳ ያለቀስኳቸው ነገሮች ሳላስባቸው በጣም በትልቅ መድረክ እየተካስኩኝ ነው። አስቤው አላውቅም። እግዚአብሔር ይመስገን። የምሬ ነው ማርያምን። እና ደግሞ አንድ ሰው አለማመስገን አልችልም። አጎቴ ብዬ አላርቀውም ብያለሁ። ወንድሜ አይፈልግም ግን ለኔ ብሎ ነው። እስካሁን ሚስትም አላገባም ምናምን ብለሽኛል። ለኔ ብሎ ነው በቃ ራሱን እየሰዋ ያለው። ምንም ብር ባገኝ እንኳን ምንም ነገር አይቻልም ነው የሚለኝ ምናምን። ለስንብት ነው ከመልክቶች በኋላ ከመመለሳችን በፊት አንድ ብቻ ነው ጥያቄ አስፈቅጄሽ ነው። ወደ ታች በኋላ ወይ ሌላ ቀን ወይ ደግሞ አንዴ ግንባርሽን የሳመው በኔ ስም